አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ወደ አዲስ አበባ የተጓዙትን የህወሓት አመራሮችን ሳያነጋግሩ ቀሩ። ውይይትና ፖለቲካዊ ድርድርን እንደ መጥፎ ድርጊት የሚቆጥሩት አብይ አህመድ ከጀነራል ታደሰ ወረደ ጋር ወደ አዲስ አበባ የተጓዙትን የህወሓት ባለስልጣናትን አላነጋግርም ብለው መልሷል። በሌላ በኩል ጠቅላይ ሚኒስትሩ ለመቀለ የውሃ ስራዎች የመጣን የግንባታ መሳሪያና የትግራይ ክልል የመንግስት ሰራተኞችን ደሞዝ ለበርካታ ወራት እንዲታገድ ራሳቸው ማድረጋቸው ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። የፋኖ ኃይሎች በግዳጅ ለውትድርና አገዛዙ ይዟቸው የነበሩ ታዳጊዎችን አስለቀቅን አሉ። ሀገር አቋራጭ መንገዱን የዘጋ በከተሞች ውስጥ ጭምር የተደረገ ውጊያ በአማራ ክልል እንደቀጠለ ነው። ፕሬዚደንቱ ጦርነቱ የሚቀጥል ነው ሲሉ፣ የፋኖ ኃይሎች ደግሞ ያሰለጠኗቸውን ታጣቂዎችን ማስመረቃቸውን ገልጸዋል። በስፋት የምንመለከተው ጉዳይ ይሆናል። የሻዕቢያው መሪ ኢሳያስ አፈወርቂ ኢትዮጵያን የቀይ ባህር ጉዳይና የቀጠናውን ስጋትን በተመለከተ ማንሳታቸው ተነገረም። የብልጽግናው ምርኮኛ ደግሞ የብልጽግና ሹማምንት ከኢሳያስ መንግስት ይከፈላቸዋል ሲሉ ተሰምቷል። እናንተም ትሰሙታላችሁ። ክልሉ ወደ ወታደራዊ ኮማንድ መሸጋገሩ ተገለጸም። ርዕሰ መስተዳድሯ መከላከያና ፌዴራል ፖሊስ ገብቶልናል ሲሉ ተናግሯል። እርምጃ ይወሰድ የሚል ትዕዛዝ መተላለፉን ማስተዳደሩ አሳውቋል። ሌላኛው መረጃችን ነው። የኃይል ማመንጫው በድሮን መመታቱን ተከትሎ ከተሞች ከኤሌክትሪክ አገልግሎት ውጭ ሆኑ። የጀነራሉ ጊዜያዊ ማዘዣ ከተማም ከነዚህ ውስጥ አንዷ ናት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ወደ አዲስ አበባ የተጓዙትን የህወሓት አመራሮችን ሳያነጋግሩ ቀሩ። ውይይትና ፖለቲካዊ ድርድርን እንደ መጥፎ ድርጊት የሚቆጥሩት አብይ አህመድ ከጀነራል ታደሰ ወረደ ጋር ወደ አዲስ አበባ የተጓዙትን የህወሓት ባለስልጣናትንም አላነጋግርም ብለው መልሷል። በሌላ በኩል ጠቅላይ ሚኒስትሩ ለመቀለ የውሃ ስራዎች የመጣን የግንባታ መሳሪያና የትግራይ ክልል መንግስት ሰራተኞችን ደሞዝ ለበርካታ ወራት እንዲታገድ ማድረጋቸው ታውቋል። የፖለቲካ ችግርን በሀቀኛ ውይይት ለመፍታት ፍላጎት ሲያሳዩ የማይስተዋሉት ጠቅላይ ሚኒስትር አብይ በተለያዩ የሀገሪቱ ክፍሎች ጦርነቶችን ማለቂያ የለሽ አድርገውም ቀጥሏል። ከህወሓት ጋር ያላቸውን ልዩነት ለመፍታትም ውይይትን ቀዳሚ አማራጭ ማድረግ እንደማይፈልጉ በተደጋጋሚ አረጋግጧል። የህወሓት ምክትል ሊቀመንበርና የጊዜያዊ መንግስቱ ምክትል ፕሬዚደንት አማኑኤል አሰፋም ከሌላኛው የፖሊት ቢሮ ኃላፊ ተክላይ ገብረመድህን ጋር በመሆን በጊዜያዊ መንግስቱ ፕሬዚደንት ጀነራል ታደሰ ወረደ መሪነት ወደ አዲስ አበባ መጓዛቸውን መዘገባችን ይታወቃል። ይሁን እንጂ ጠቅላይ ሚኒስትሩ አማኑኤል እና ተክላይን አላነጋገርም ብለው ከጀነራል ታደሰ ወረደ ጋር ብቻ መመካከራቸው ሰምቷል። ጀነራሉ የመንግስት ሰራተኞቻቸው ደሞዝ እንዲለቀቅ፣ በአፋር ክልል መንግስት ያደራጃቸው የትግራይ ተወላጅ ታጣቂዎች ተኩስ እንዲያቆሙና ሌሎች ተያያዥ ጉዳዮችን ማንሳታቸውንም የኢትዮ ፎረም ምንጮች አረጋግጧል። የጽዳት ሰራተኛና የአትክልተኛ እንደዚሁም የባለሙያና የተቀጣሪ መንግስት ሰራተኞችን ማህበረሰብን ለማገልገል የተስማሙ ሰዎችን ደሞዝ በማገድ ምን እንደሚጠቀሙ ባይታወቅም የ3 ወራት ደሞዝን ወደ ትግራይ እንዳይላክ ያደረጉት ጠቅላይ ሚኒስትሩ ከጀነራል ታደሰ ወረደ ጋር ንግግር ካደረጉ በኋላ እንዲለቀቅ ማዘዛቸውን ከገንዘብ ሚኒስቴር የደረሰን መረጃ ያመለክታል። ጠቅላይ ሚኒስትሩ የመቀለ ህዝብ የውሃ አቅርቦት እንዲኖረው ለማስቻል ወደ ከተማው የተጓጓዘውና በመቀለ ደረቅ ወደብ የደረሰውን የውሃ ፓምፕና ማስተላለፊያ እንዳይወጣ ብለው ለጉምሩክ መመሪያ ሰጥተው እንደነበረና ይህንን እቀባቸውን እንዲያነሱ በጀነራሉ ይጠየቃሉ ተብሎ ይጠበቃል ያሉት ምንጮች ከዚህ አንጻር ሁለቱ ሰዎች ያደረጉትን ውይይት ለማወቅ ግን አልተቻለም። ከመስከረም 28 ወዲህ ለመጀመሪያ ጊዜ የተገናኙት ጠቅላይ ሚኒስትር አብይ አህመድና ጀነራል ታደሰ ወረደም የአፋር ክልል ላይ የብልጽግና መንግስት እያስኮበለለ የሚያደራጃቸው ናቸው የሚባልላቸው ታጣቂዎች ጋር በተገናኘ ምክክር መደረጉን የሚገልጹት ምንጮች ዝርዝሩን ከመናገር ግን ተቆጥቧል። ጀነራል ታደሰ ወረደም አማኑኤል አሰፋና ተክላይ ገብረመድህን ከፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን የሚገልጹት የኢትዮ ፎረም ምንጮች ዋነኛው አጀንዳቸው ደግሞ የህወሓት ጉዳይ እንደነበረ አንስተዋል። ፊልድ ማርሻሉ የትግራይ ክልል ውስጥ ምርጫ እንዲካሄድ ለማድረግ
በማድረግ ህወሓት እኛ የምንለውን ሰምቶ እንደገና መመዝገብ አለበት የሚል ንግግር ያደረጉ ሲሆን የህወሓት ሰዎች በአንጻሩ ብልጽግና በየቀኑ የሚጥሰውን የፕሪቶሪያውን ስምምነት እያነሱ ሲከራከሩ እንደነበር ምንጮቹ ነግረውናል። የብልጽግናው ምርጫ ቦርድ ለትግራይ ጊዜያዊ መንግስት በላከው ደብዳቤ በክልሉ ምርጫ ለማካሄድ የሚያስችል ሁኔታ ስለመኖሩ ጥያቄ ያቀረበ ሲሆን ይኸው ደብዳቤም በጊዜያዊ መስተዳድሩ በኩል ለህወሓት እንዲደርስ መደረጉንም ጣቢያችን ሰምቷል። ይሁን እንጂ ህወሓቶች ይህንን ደብዳቤ በስራ አስፈጻሚም ሆነም በምክር ቤት ደረጃ ያልተወያዩበት ሲሆን ለጊዜያዊ መንግስቱም ምላሽ እንዳልሰጡም ታውቋል። በጀነራል ታደሰ ወረደና በጠቅላይ ሚኒስትሩ መካከል በተደረገው ውይይት ይሄኛው የምርጫ ጉዳይ ተነስቶ ምክክር እንደተደረገበት አውቃለሁ ያሉ አንድ የኢትዮ ፎረም ምንጭ ከምርጫ ቦርድ ለተላከላችሁ ደብዳቤ መልስ ስጡ የሚል መመሪያ መተላለፉን ሰምቻለሁም ብለዋል። የፋኖ ኃይሎች በግዳጅ ለውትድርና አገዛዙ ይዟቸው የነበሩ ታዳጊዎችን አስለቀቅን አሉ። ሀገር አቋራጭ መንገዱን የዘጋ በከተሞች ውስጥ ጭምር የተደረገው ውጊያ በአማራ ክልል እንደቀጠለ ነው። ፕሬዚደንቱ ጦርነቱ የሚቀጥል ነው ሲሉ፣ የፋኖ ኃይሎች ደግሞ ያሰለጠኗቸውን ታጣቂዎችን ማስመረቃቸውን ገልጿል። ሀገሩን የጦርነትና የጦረኞች ያደረገው የብልጽግናው አገዛዝ ይህንን የጦርነት ፕሮጀክቱን በታዳጊዎችና ወጣቶች አማካኝነት እያስፈጸመ ቀጥሏል። ከዚህ በፊት የራሱ መንግስታዊ ተቋምም የ11 ዓመት ታዳጊና አይነ ስውር ሳይቀር ለውትድርና መመልመላቸውን የሚገልጽ ሪፖርት ማውጣቱ የሚታወስ ነው። አሁን ደግሞ በሚሊሻ አባላት እየተመለመሉ ወደ መከላከያ ሰራዊት ወይም ደግሞ አድማ ብተና አባልነት እንዲቀላቀሉ የሚደረጉ ታዳጊዎችን አስለቀቅን ይላሉ የፋኖ ኃይሎች። ያመጡኝ ቀበሌ 4 ነው። አቤ መሩ ሃይላንድ እየለቀሙ ያለ ልብስ ንስጥ ምናምን ብሎ ይዞ ይመጣና ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለ። አይቻልኩኝና አያልኩ አስገባኝና ሲመጣ መኪናው ሲመጣ ይዞናል 4 ነበር አለ ይዞናልና ልብስ ሰጠን ምናምን። ከዛም በኋላ አስገባን ብስኩት ሰጠን። አንዳንድ ብስኩት ሰጠን። ካሪያችን በላ። በ3 ቀን ምናምን ሜዲካል ወሰደና አየና ሜዲካል አልፋችኋል ምናምን አለ። ካሪያ ወሰደና በሳምንቱ ምናምን መኪና መጣ ወሰደና እንደነዚህ ያሉ ታዳጊዎችን ጨምሮ የሀገሪቱ ወጣቶች እየተማገዱበት የቀጠለው ጦርነት ዛሬ በአማራ ክልል የተለያዩ ስፍራዎች ሲደረጉ ውሏል። በደቡብ ወሎ ዞን ጉጫሌ ከተማ ውስጥና በዙሪያው የነበረው የተኩስ ልውውጥ ደግሞም ጠዋት ለጥቂት ሰዓታት ከደሴ እስከ ወልዲያ የሚወስደው አውራ መንገድ የትራንስፖርት አገልግሎትን ያስተጓጎለ እንደነበር ታውቋል። በዛው በወሎ ቀጠና መካነ ሰላም ቢሊ ተብሎ በሚጠራ አካባቢ የተፈጸመ የደፈጣ ጥቃትን ተከትሎም ሰብአዊ ጉዳት ማጋጠሙ ተሰምቷል። ሰሜን ወሎ መርሳ ዙሪያ በመንግስት ወታደሮችና የፋኖ ኃይሎች መካከል የነበረው የትናንቱ የተኩስ ልውውጥም የቡድንና የነፍስ ወከፍ መሳሪያዎችን ያገኘንበት ነው ይላሉ የፋኖ ኃይሎች። ሌላኛው የውጊያ ቀጠና ሆኖ የዋሉ አካባቢ ደግሞ የደቡብ ጎንደር ዞን እስቴ መካነ ኢየሱስ ከተማ ነው። በከባድ መሳሪያ ጭምር የታገዘው ይህ ውጊያ ያስከተለው ጉዳት በውል ባይታወቅም የብልጽግናው መንግስት ደግሞ በአማራ ክልል አሁን 3 ዋና ዋና ዘመቻዎች ላይ ነው። አንደኛው በየአካባቢው የፋኖ ኃይሎች እጅ እየሰጡ ነው የሚለውን የፕሮፓጋንዳ ዘመቻ ማከናወን የሚል ነው። ሁለተኛው ዘመቻ ደግሞ የጸረ ሽምቅ ሲል የሚጠራው ሲሆን በሌሊት ጭምር ጥምር ጦር የተባለውን ኃይል በመያዝ ወደ ፋኖ ኃይሎች መገኛ ስፍራዎች የሚያደርገው ዘመቻም ነው። በሶስተኛ ደረጃ የሚቀመጠው ደግሞ በየወረዳዎችና በተለያዩ ከተሞች የክልሉ ከፍተኛ የብልጽግና ተላላኪ ሹማምንትና ወታደራዊ አዛዦችን በማሰማራት ስብሰባዎችን ማካሄድ ነው። የዚህ አካል የሆነን ጉዞ ወደ ሰሜን ጎጃም ደቡብ ሜጫ ያደረጉት ርዕሰ መስተዳድር አረጋ ከበደም አማራ ጥይት ሳይሆን ፋብሪካ ነው የሚያምርበት ሲሉ ተናግሯል። እኒህ ሹም ከወራት በፊት አንድ ፋብሪካ ላይ ተገኝተው ይህንን ክልል በመምራቴ ሀፍረት ይሰማኛል ብለው እንደነበር ይታወሳል። ወይ ዘመነ መሳፍንት ላይ አልሆን ወይ ከ60 ዓመት በፊት አልሆን ሌላ በትናንት ተልኮች ላይ ተቸንክረን ዛሬ በየአካባቢው ቁስለኛ ህይወቱ ያለፈ ሰው ስንቆጥር እንውላለን። ይሄ ለዚህ ዘመን አመራሮች እጅግ በጣም የሚያም አንገት የሚያስደፋ ሁኔታ ውስጥ ነው የምንገኘው።
ዛሬ ደግሞ ወደ ሜጫ ተጉዘው እጅ ስጡ ወይንም ደግሞ ጦርነቱ ይቀጥላል የሚል ዛቻን አሰምቷል። የተለመደው የአገዛዙን ፕሮፓጋንዳ ባንዳና ባዕዳ እያሉ ሲያቀርቡም ተሰምቷል። ፋኖ የሚሰራው ተግባር ጸረ ህዝብና አስነዋሪ ነው ወዘተ እያሉ የተናገሩት አቶ አረጋ ከበደም ስለሚላላኩት አገዛዝ አስነዋሪ የድሮን ጭፍጨፋ ከዚህ በፊት ተጠይቀው ግን አይመለከተኝም ማለታቸውን ጠባቂዎቻቸው መናገራቸው መዘገቡ ይታወቃል። በዚሁ ርዕሰ መስተዳድሩ ጀነራል መሐመድ ተሰማን ጨምሮ ይዘው በተጓዙበት አካባቢ ደግሞ የፋኖ ኃይሎች ተኩስ መክፈታቸውን ገልጸው አመራሮቹ በፍጥነት ከአካባቢው እንዲወጡ ተገደዋል ሲሉም ይገልጻሉ። ይህ የክልሉ ጦርነት በደፈጣ በጸረ ሽምቅ በፕሮፓጋንዳ ዘመቻዎች በቀጠለበት በዚህ ወቅት የፋኖ ኃይሎች ደግሞ ለወራት ያሰለጠኗቸውን ታጣቂዎቻቸውን አሁንም ማስመረቅ መቀጠላቸውን ይገልጻሉ። በወሎ ቀጠና ሲሰለጥኑ ነበር ያሏቸውን ታጣቂዎችን ማስመረቃቸውን በማከል ኢሳያስ አፈወርቂ ኢትዮጵያ የቀይ ባህር ጉዳይና የቀጠናውን ስጋት በተመለከተ ማንሳታቸው ተነገረም። የብልጽግናው ምርኮኛ ደግሞ የብልጽግና ሹማምንት ከኢሳያስ መንግስት ይከፈላቸዋል ሲሉ ተሰምቷል። የአስመራው አገዛዝ መሪ ኢሳያስ አፈወርቂም የ4 ቀናት የሳውዲ አረቢያ ጉዟቸውን አጠናቀው ከተመለሱ በኋላ ቀናት ያለፉ ቢሆንም አጀንዳው ግን አሁንም መነጋገሪያ ሆኖ እንደቀጠለ ነው። ከቀናት በፊት ለአንድ የሱዳን ጋዜጣ በሰጡት ቃለ ምልልስ ዋነኛው የሳውዲ አረቢያ ቆይታቸው ጭብጥ የሱዳኑ ጦርነት እንደነበር ጠቅሰው በጀነራል ሐምዳን ዳጋሎና ፈጥኖ ደራሽ ኃይሉ ላይ እርምጃ እንዲወሰድ መሳሪያና ድጋፍ የሚያቀርቡና የሚያገኝበት መንገድ መገታት እንዳለበት ለሳውዲ አረቢያ መናገራቸውን ገልጸው ነበር። ማድ ማሳር የተሰኘው የመካከለኛው ምስራቅ የዘገባ ምንጭ ደግሞ የሱዳንና የሻዕቢያ ባለስልጣናትን ዋቢ አድርጎ ኢሳያስ አፈወርቂም በዛ ንግግራቸው ላይ ቀይ ባህርና ኢትዮጵያም ያነሷቸው ጉዳዮች እንደነበሩ ዘግቧል። ፕሬዚደንት ኢሳያስ ከቀይ ባህር ወሰን ተጋሪ ሀገራት ውጭ የሆኑ አካላት እየፈጠሩት ያለው ውጥረትን አንስተው ሳውዲ አረቢያ ጣልቃ እንድትገባ ስለመጠየቃቸውም አትቷል። በአሁኑ ወቅት በአፍሪካ ቀንድ ያለው ቀውስ አደጋ የሚፈጥር ስለመሆኑ ማስረዳታቸውንም እንደዚሁ የሻዕቢያው አገዛዝ እንዲህ አደጋ ከወደ ኢትዮጵያ እየመጣብኝ ነው በሚል የገለጸም የብልጽግናው ሰዎች ደግሞ እንኳን ሻዕቢያና ሰብ ኤርትራም ይፈርሳል ንግግራቸው ላይ ቀጥሏል። ይህ እንደ ዳንኤል ክብረትና ባጫ ደበሌ ባሉ ግለሰቦች በኩል በሰሞኑ በስፋት የተነገረ ነው። ብልጽግና የቀድሞ የጥፋት አጋሩ ላይ እያቀረበ ካለው ዛቻና ክስ እንደቀጠለ ሲሆን ከባለስልጣናቱ ተሻግሮ በቅርቡ እጅ በሰጡት ግለሰቦች በኩልም እያስነገረው ያለው አጀንዳው ነው። ማስረሻ ሰጥ የተባሉትና እጃቸውን ለብልጽግና ሰጥተው የሰላም ስምምነትን ተፈራረሙ የተባሉት ግለሰብም ሻዕቢያን ለመክሰስ ብልጽግና እየተጠቀመባቸው ካሉ አዳዲስ ሰዎች ውስጥ ሆኗል። ማስረሻ ሻዕቢያ አትደራደሩ ይለናል ሲሉ ገልጸው ሻዕቢያንም እንደ አዲስ የጥፋት ኃይል አድርገው ሲገልጹ ተሰምቷል። ከዛም አለፍ ብለው የብልጽግና ሹም ከሻዕቢያ ገንዘብ የሚቀበል አለ ሲሉ ተናግሯል። ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበሩ። ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል። ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። እኒህ ግለሰብ አዲስ የፕሮፓጋንዳ መሳሪያ ናቸውና እየተዘዋወሩ የብልጽግናው የፕሮፓጋንዳ መሳሪያ እንዲሆኑ ይደረጉ እንጂም የብልጽግናው ፕሬዝደንት ራሳቸውም ስለ ሻዕቢያ ውለታ ደጋግመው የተናገሩ የሀገሪቱ የጦር አዛዦችም ለሻዕቢያ ጀነራሎች ይላላኩ የነበሩ ወደ ኤርትራን በርካታ የኢትዮጵያ ንብረቶችን ያሸሹ ስለመሆናቸው ግን የሚታወቅ ነው። ክልሉ ወደ ወታደራዊ ኮማንድ መሸጋገሩ ተነገረም። ርዕሰ መስተዳድሯ መከላከያና ፌዴራል ፖሊስ ገብቶልናል ሲሉ ተናግሯል። እርምጃ ይወሰድ የሚል ትዕዛዝ መተላለፉን ማስተዳደሩ አሳውቋል። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ በርካታ ሰዎች መገደላቸው ይታወቃል። ዛሬም ይህ በክልሉ የተለያዩ አካባቢዎች ቀጥሎ ተኩስ የሚሰማባቸው ስፍራዎች፣ ሰዎች የተገደሉባቸው ቦታዎች አሉ። የክልሉ ሕዝብ ሰላም እንቅልፍ የሚነሳቸው ግጭትና የሰው ሞት የሚያስደስታቸው ያላቸውን በስም ያልጠቀሳቸው ኃይሎችን ከሰሞኑ የጋምቤላ ከተማን ጨምሮ ሌሎች ወረዳዎች ላይ ትርምስን ፈጥረዋል በማለት ደግሞ የክልሉ አስተዳደር ትናንት ባወጣው መግለጫ ላይ ገልጾ ነበር። የክልሉ የአብይ አህመድ ተወካይ ርዕሰ መስተዳደር አለሚቱ ኡሞድ
ጋምቤላ ወደ ወታደራዊ ኮማንድ መሸጋገሯን አረጋግጧል። የመከላከያ ሰራዊቱና የፌደራል ፖሊስ ገብተዋል ሲሉም ተናግሯል። መነሻው ያው ነበረ አንድ የከተማ አዛዥ ከተማ ውስጥ በሰዎች ተገድለው እሱ ከተገደለ በኋላ ከዛ በፊት ሌሎች ነበሩ። የሱ ብቻ አይደለም መነሻ እሱ ከሞተ በኋላ የተወሰነ መረጋጋት ነበር። ማላይ ግን ዝም ብሎ እዛም ተኩስ ነበሩ አሉ። ያንን በማረጋጋት ላይ ነው ያለው። መከላከያም ገብቷል፣ ፌደራል ፖሊስም አለ። ባለፉት የብልጽግናው ዓመታት የታወጁም ያልታወጁም ወታደራዊ አስተዳደሮች ናቸው ሀገሪቱን የተለያዩ አካባቢዎችን ይዘው የቀጠሉት። የአማራ ክልል ባልታወጀ የአስቸኳይ ጊዜ አዋጅ በጀነራሎቹ የሚመራ ከሆነ ዓመታት ተቆጥሯል። ከሲዳማናም ከሶማሌ ክልሎች የመንግስት ግልበጣ ወታደራዊ እርምጃዎች ጀምሮም ብልጽግና ሰራዊቱን በየአካባቢው እያዘመተም አስተዳደሩን የሚጠብቅበት እያደረገውም ቀጥሏል። በሌላ በኩል የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጭ ጦር መሳሪያን ይዘው የሚንቀሳቀሱ ማናቸውም ግለሰቦች ወይንም ቡድኖች ላይ እርምጃ እንዲወሰድ አዟል። በክልሉ ሰሞነኛ ቀውስ የሰው ህይወት መጥፋቱን ጉዳት መድረሱንም በማንሳት ክልሉ ወደ ለየለት የህዝቦች ልቂት ለማስገባት ሙከራዎች እየተደረጉ ነው ብሏል። ጋምቤላም የደቡብ ሱዳን ታጣቂዎች እንዳሻቸው ገብተው ጥቃት እየፈጸሙበት የቀጠለ ክልል ሲሆን የባንዳና በአዳ ደረጃ መዳቢው አገዛዝ ግን እንዲህ ያለውን ተግባር እንደ ጥቃት ሲቆጥሩ አይታይም። ከደቡብ ሱዳን ድንበር በኩል በስደተኛ ስም ታጥቀው የሚገቡ አካላትም ድንበሩ ክፍት መሆኑን ተጠቅመው ለዘረፋና ጥቃት እንደሚንቀሳቀሱ የሚታወቅ ነው። ዛሬም በክልሉ በተለይም ከደቡብ ሱዳን ጋር በሚያዋስነው አካባቢ ታጣቂዎቹ ድንበር ተሻግረው ገብተው በተለያዩ ቦታዎች ላይ ውጊያ መክፈታቸው ተሰምቷል። ከሰሞኑ የተገደሉት የጋምቤላ ፖሊስ አዛዥ ጥቃቱ የተፈጸመባቸው ከደቡብ ሱዳን ናስር ለስራ ተመልሰው በመጡ ማግስት መሆኑን ልብ ይሏል። የኃይል ማመንጫው በድሮን መመታቱን ተከትሎ ከተሞች ከኤሌክትሪክ አገልግሎት ውጭ ሆኑ። የጀነራሉ ጊዜያዊ ማዘዣ ከተማም ከነዚህ ውስጥ አንዷ ናት። ግዙፉ የሱዳን የኤሌክትሪክ ኃይል ማመንጫዎች ላይ በተፈጸመ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኃይል አቅርቦት ተቋርጧል። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከሱዳን ፈጥኖ ደራሽ ኃይል ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማ ካርቱም እና የጀነራል አብዱል ፈታል ብሩሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። የዓይን እማኞች እንደተናገሩት ከሆነ በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቅ ናይል ግዛት በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይተዋል። ሱዳን የጦር ሰራዊትን በሚመሩት ጀነራል አብዱል ፈታል ብሩሃንና በተቀናቃኛቸው ጀነራል ሐምዳን ዳጋሎ ሐሚቲ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሂዱት 3 ዓመታትን ሊሞላው በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱም እየተዘገበ ይገኛል። አሁን በድሮን በተፈጸመው ጥቃትም በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን በተባለው ማመንጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ከተሞች ላይ ያጋጠመው። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛው ዙር ጥቃት በተፈጸመበት ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመበት ወሳኙ የሱዳን ኤሌክትሪክ ኃይል ማመንጫ ማዕከል አል ሙርቂን የሚያሰራጨውን ኤሌክትሪክ ኃይል የሚያገኘው ከሀገሪቱ ትልቁ የውሃ ኃይል ማመንጫ ጣቢያ ነው። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑም የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳትን አስከትሏል። በጄኔራል ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉም በሱዳን ጦር ሰራዊት በቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ ሰላማዊ ሰዎች መገልገያ በሆኑ መሰረተ ልማቶች ላይ በተደጋጋሚ ኢላማ በማድረግ የድሮን ጥቃት ሲፈጽም ቆይቷል። ከዚህ ቀደም በካርቱምና በሁለተኛዋ ከተማ ፖርት ሱዳን የአውሮፕላን ማረፊያዎችን ጨምሮ በርካታ ኢላማዎችን በድሮን መምታቱ መግለጹም ይታወሳል። የፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋም ነው። በመጪው ሚያዝያ 3 ዓመት በሚሞላው የሱዳኑ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸውና 12 ሚሊዮን በላይ ሱዳናውያን ለመፈናቀል መዳረጋቸውም ተደጋግሞ የተዘገበ ነው። እንዲህ ያለውን የእርስ በርስ ጦርነትና ሱዳንን ለሁለት የሰነጠቀውን ግጭት ደግሞ የተባበሩት አረብ ኤሚሬቶች ድሮን በማቀበል ጭምር የፈጥኖ ደራሽ ኃይሉን በመደገፍ እንዲባባስ እያደረገችው ስለመሆኑ ተደጋጋሚ ክሶች ሲቀርቡ ይሰማል። ጦርነቱ የእርዳታ አቅርቦትን በማደናቀፍ የተለያዩ የሱዳን ክፍሎች ውስጥ ረሃብ እንዲከሰት ምክንያት የሆነ ሲሆን ዓለም አቀፍ የረድኤት ተቋማትም ሰብአዊ ቀውሱ የከፋ ስለመሆኑ እየገለጹ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች
ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።